ሰላም እንዴት ናችሁ? ዛሬ እንግዲህ ትኩስ መረጃ አለ ማለት ነው። ዩቲናስ የወሊሶ ከተማ አምባሳደር ሆና ተሹማለች። ታኩሬ የ5 ሚሊዮን ብር ሽልማት ሊሸለም እንደሆነ ተሰምቷል። ቲክቶከሮች እና ዩቲዩበሮች ከዚህ በኋላ ግብር መክፈል ሊጀምሩ ነው። እንግዲህ ዛሬ እነዚህ የምናያቸው ጉዳዮች ይሆናሉ። ሰላም እንዴት ናችሁ? ውድ የወይ ቤተሰቦች ሁሉ ሰላም ሁሉ ፒስ፣ ቆይታ እንዴት ነበር? ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። ትወዱታላችሁ አልጠራጠርም። ይህን ቪዲዮ ላይክ በማድረግ ጀምሩ። ቲክቶከሮች እና ዩቲዩበሮች ግብር መክፈል ሊጀምሩ እንደሆነ ተሰምቷል። የዲጂታል ይዘት ፈጣሪዎች እና የሶሻል ሚዲያ ነጋዴዎች ግብር ሊከፍሉ ነው። ከዩቲዩብ ከቲክቶክ እንዲሁም ከሌሎች የዲጂታል መድረኮች ገቢ የሚያገኙ ግለሰቦችም ሆኑ ተቋማት ከሚያገኙት ገቢ ላይ ግብር እንዲከፍሉ የሚያስገድድ አሰራር እየተዘረጋ መሆኑ ተሰማ። እንግዲህ የትም ማምለጫ የላችሁም። አዳም የተደበቃችሁ የሚሸቅሉት ግብር መክፈል ልትጀምሩ ነው ማለት ነው። ባለፈው ዓመት በተሻሻለው የገቢ ግብር አዋጅ መሰረት በኦንላይን ይዘቶች በማምረት ገቢ የሚያገኙ አካላት በሙሉ በገቢዎች ቢሮ የመመዝገብ የግብር መለያ ቁጥር ወይም ቲን የማውጣት ግዴታ ተጥሎባቸዋል። የአዲስ አበባ ገቢዎች ቢሮ እንዳስታወቀው ክፍያዎችን የሚያመቻቹ የኦንላይን መድረኮች ለእያንዳንዱ ይዘት ፈጣሪ የከፈሉትን ዓመታዊ ጠቅላላ ገቢ ለቢሮ ሪፖርት የማድረግ ኃላፊነት ይኖርባቸዋል። ቢሮ ይህንን ስራ ከኢትዮ ቴሌኮም ከንግድ ቢሮ እና ከፋይናንስ ደህንነት አገልግሎት ጋር በቅንጅት እንደሚሰራ ገልጿል። የቢሮው የህዝብ ግንኙነት ባለሙያ አቶ ሰውነት አየለ እንደገለጹት እስካሁን ከዚህ ዘርፍ የሚገኘው ግብር እዚህ ግባ የሚባል አይደለም። በመሆኑም የዲጂታል ይዘት ፈጣሪዎች ገቢያቸውን በፈቃደኝነት እንዲያስታውቁ ጥሪ ያቀረበ ሲሆን ይህ የማይሆን ከሆነ ግን ቢሮ ወደ ማስገደድ ስራ እንደሚገባ አስጠንቅቋል። ቁጥጥሩ ይዘት ፈጣሪዎች ብቻ ሳይሆን የተለያዩ ምርቶችንና አገልግሎቶችን በማህበራዊ ሚዲያ፣ በፌስቡክ፣ በቴሌግራም ወዘተ የሚያስተዋውቁና የሚሸጡ ነጋዴዎችንም የሚጨምር መሆኑ ታውቋል። ይሄ ነገር ያዋጣል ወይስ አያዋጣም? ይሆናል ወይስ አይሆንም? እናንተ ሀሳብ ምንድን ነው? በጣም ብዙ ነው። ዩቲዩበርም ብዙ ነው። ቲክቶከርም ብዙ ነው። ለመክፈል ተዘጋጅታችኋል? ዩቲዩበሮች ገቢያችሁን ለማሳወቅ ሬዲ ናችሁ? እንግዲህ ያው ግዴታ ሊጣልባችሁ ነው። ተዘጋጁ። ወሊሶ በኩራት ደምቃለች። ዩቲናስ የከተማዋ አምባሳደር ሆና ተሾመች። ዛሬ በወሊሶ ከተማ ልዩ ድባብ ነግሷል። በቲክቶክ የፈጠራ ስራዎቿ የምትታወቀው እና በታዋቂው አይኮኒክ አዋርድ ዘርፍ ብዙ ስኬቶችን ያስመዘገበችው ዩቲናስ በትውልድ ከተማዋ ከፍተኛ አቀባበል ተደርጎላታል። በወሊሶ ሆቴል በተዘጋጀው ደማቅ መርሃ ግብር ዩቲናስ የወሊሶ ከተማ የክብር አምባሳደር ሆና ተሾማለች። ሃፒ ሰላም እንዴት ናችሁ? ዛሬ እንግዲህ ከተወለድኩበት ካደግኩበት እጅግ በጣም ከመሳሳለት ከሀገሬ ከወሊሶ ከተማ አስተዳደር እንግዲህ ጥሪ ቀርቦልኝ እየሄድኩኝ ነው። ያለውን ነገር አሳያችኋለሁ። ኮዳ ቤቱራ ዮና Koda betura yona Kurubsitu di filme tu takamadari Rambositu sil kadame kana lisatali Kanani tunta ladame dori rada dora Losha sora bar filme wati ababora Si qalbina yakka tatabachu wayadame kunkume yonaka tatabachu wayadame kunkume yonaka ዩቲ በትጋትሽ እና በብቃትሽ ለዚህ ክብር በመብቃትሽ በድጋሚ እንኳን ደስ አለሽ። ለከተማሽም መልካም የአምባሳደርነት ዘመን ይሁንልሽ። እንደ ግል በጣም ነው የምወድሽ፣ በጣም ነው የማደንቅሽ። እንኳን ደስ አለሽ፣ እንኳን ለዚህ በቃሽ።
እንግዲህ በርቺልን፣ ከዚህ በላይ እንጠብቃለን። ባይዘዌ ከአንቺ እንደምትሰሪም አልጠራጠርብሽም፣ ሙሉ እምነት አለን በአንቺ። በርቺልኝ እናቴ። በደብረ ብርሃን ለሚገኙ ተፈናቃዮች ታሪክ እየተሰራ ነው። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖች በቲክቶክ አማካኝነት እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር እጅግ አስገራሚ ድሎችን እያስመዘገበ ይገኛል። ወገን ለወገኑ ደራሽ መሆኑን በተግባር እያየን ነው። ታዋቂው ባለሀብት አቶ ወርቁ አይተነው ለዚህ በጎ ዓላማ የሚውል የ15 ሚሊዮን ብር በመለገስ የጀግንነት ስራ ሰርቷል። ዋው በጣም ደስ ይላል። በተጨማሪም ይህንን ታላቅ ንቅናቄ በቲክቶክ ለሚያስተባብረው እና ሌት ተቀን ለሚደክመው ወጣት ታኩር ለታታሪነቱ እና ለቅንነቱ የ5 ሚሊዮን ብር ሽልማት እንደሚሰጠው ቃል ገብቷል። 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልሟል። ታኩር እንኳን ደስ አለ አባቴ። ያው መልካምነት ለራስ ነው። መልካም ነገር ስታደርጉ እናንተም መልካም ነገር ይገጥማችኋል ማለት ነው። እንግዲህ በተግባር አይተናል። በርቱልን ቲክቶከሮች፣ በጣም ጥሩ ስራ እየሰራችሁ ነው። ሁላችሁም እንደዚያን ነገር በጎ አድራጎት ላይ ተሰማርታችሁ መስራት አለባችሁ። ለወገን ደራሽ ወገን ነው። ኢትዮጵያዊነትም ይሄ ነው እና ሁላችሁም ተሳተፉበት። ያው ፈጣሪ እጥፍ አድርጎ ይሰጣችኋል። ፓስተር ሄኖክ ግርማ ከሀገር መውጣቱ ተሰማ። ውድ ኢትዮጵያውያን፣ በተለይ የፍቼ ሰላሌ አካባቢ ሰዎች ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካ ሀገር ለአገልግሎት እየመጣሁ ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የእኔ ንግግር የፍቼ ሰላሌን ሕዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለሁ። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው የማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልኩበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፏችሁ የዛን አካባቢ ተወላጅ በጣም ይቅርታ ለመጠየቅ እፈልጋለሁ። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ ያለ በቤተ ክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ እፈልጋለሁ። ይቅርታዬን እንድትቀበሉኝ በጌታ ፍቅር እጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች፣ በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ ደግሞ በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበት እድል እግዚአብሔር በቅርብ ያመቻችልኛል። እናም በአጭር ቀን ውስጥ ወደ ኢትዮጵያ እመለሳለሁ። እግዚአብሔር ይህንን እድል ይሰጠኛል። እወዳችኋለሁ ይላል ፓስተር ሄኖክ ግርማ። ከይቅርታ ያለፈ ነገር የለም። እኔም እንደ አንድ ወገን ይቅርታ እንድታደርጉለት ጠይቃችኋለሁ ማለት ነው። ምክንያቱም ከዚህ ያለፈ ነገር ስለሌለ ተሰምቶት ነው ይቅርታ እየጠየቀ ያለው እና ከዚህ ያለፈ ነገር ስለማይኖር እኔም እንደ አንድ ወገን ይቅርታ እንድታደርጉለት እላችኋለሁ። ወዳችኋለሁ። እንግዲህ ለዛሬ ነበረን ቆይታ ይሄን ይመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆዩልኝ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይመቻችሁ። ወዳችኋለሁ።